ሰላም እንዴት ናችሁ? ዛሬ ደግሞ አዲሽን ኤንድ ሰብትራክሽን ኦፍ ኢንቲጀርስ ስለ አዲሽን እና ሰብትራክሽን ኦፍ ኢንቲጀሮችን መደመርና መቀነስ በሚል ሌሰን ተገናኝተናል። ይህን የምናየው ይሆናል። አብራችን ቆዩ። by the end of this section you should be able to ይህን ሴክሽን ከጨረስን በኋላ ማወቅ ያለብን ነገሮች ስፔሻሊ ሁለት ነገሮች ናቸው የተቀመጡት። የመጀመሪያው find the sum of ኢንቲጀሮችን መደመር መቻል አለብን። ሁለት find the difference between two integers ሁለት ኢንቲጀሮችን ዲፈረንሳቸውን ወይም መቀነስ መቻል አለብን። ሁለት ዋና ዋና ሜን ፖይንቶች ነው ያሉ addition and subtraction of integers። ይህን ሌሰን ካጠናቀቅን በኋላ ማወቅ የሚገባል የመጀመሪያው ኢንቲጀሮችን መደመር መቻል ነው በቀላሉ። ሁለተኛው ደግሞ ኢንቲጀሮችን መቀነስ መቻል። ሁለት ዋና ዋና ኮር ፖይንቶች ነው ያሉ። እነዚህን ማጠናቀቅ ያለብን ማለት ነው። አዲሽን ኦፍ ኢንቲጀሮችን መደመር። ኢንቲጀሮችን እንዴት እንደምራለን? how to add the integers የሚለውን እናያለን። አክቲቪቲ 2.41 ከአክቲቪቲ ስንጀምር አንደኛ ሁሴን፣ አልማዝ፣ ኃይሉ and ደራርቱ are selling different articles. Their profit or loss is shown in the table below. ሁሴን፣ አልማዝ፣ ኃይሉ እና ደራርቱ የተባሉ አራት ሰዎች የተለያዩ አርቲክሎች የጋዜጣ መጽሔቶችን ይሸጣሉ። የነሱ ትርፍ ወይም ፕሮፊት ወይም ኪሳራቸው ቴብል ላይ ተቀምጧል። ከታች ነው እያለን ያለ። እስኪ እናያለን። ፈርስት ሴል፣ ሰከንድ ሴል፣ ቶታል ፕሮፊት ኦር ሎስ። ሁሴን አለ መጀመሪያው ላይ፣ ሁለተኛው ኢንተርኔት ደግሞ አልማዝ፣ 3 ኃይሉ፣ 4 ደራርቱ። በመጀመሪያ የሸጡበት ቀን ሁሴን 15 ብር ከስሯል። ሎዝ ብር 15 ይላል። አልማዝ ፕሮፊት ብር 15 15 ብር አግኝታለች ወይም አትርፋለች። ኃይሉ ደግሞ 13 ብር ከስሯል። ሎዝ ብር 13። ደራርቱ ፕሮፊት ብር 10 ደራርቱ ደግሞ 10 ብር አትርፋለች በመጀመሪያው ቀን ማለት ነው። ሁለተኛው ቀን ላይ ደግሞ ሁሴን ፕሮፊት ብር 17 15 ብር አትርፏል ሁሴን። አልማዝ ደግሞ 15 ብር ከስራለች። ኃይሉ 20 ብር ከስሯል። ደራርቱ 12 ብር አግኝታለች። ስለዚህ ቶታል ፕሮፊት ወይም ሎሱን እዚህ ጋር ለመስራት ሎስ እዚህ ጋር ሎስ የሚለው ኔጌቲቭ ነው። በኔጌቲቭ ነው የሚቀመጡልን ኦልዌይስ። ሎስ ኔጌቲቭ ነው። ኔጌቲቭ 50 ማለት ነው። ይሄ ፕሮፊት ብር ማለት ደግሞ ፖዚቲቭ 50 ነው። ሎስ ኔጌቲቭ 13 ሎስ ከሆነ ኔጌቲቭ ነው። ፕሮፊት ከሆነ 10 ፖዚቲቭ 10። እዚህ ጋር ፕሮፊት ብር 17 ፖዚቲቭ፣ እዚህ ጋር ኔጌቲቭ 15 ሎስ ስለሆነ እዚህ ጋር ኔጌቲቭ 20፣ እዚህ ጋር ፕሮፊት 12። ስለዚህ የነዚህ የሁለቱ ሰም ነው ማለት ነው ቶታል ፕሮፊት ወይ ሎስ የሚሆነው። መደመር ኔጌቲቭ ሆነ ፖዚቲቭ። ለምሳሌ የመጀመሪያው ሁሴን እዚህ ጋር 15 ብር ከስራ በመጀመሪያው ቀን፣ ከዛ ግን በሁለተኛው ቀን ሰከንድ ሴል ላይ 17 ብር አግኝቷል። 17 ሲቀንስ 15 2። ስለዚህ ቶታል ፕሮፊቱ 2 ፕሮፊት ነው የሚሆን ማለት ነው። ሎስ ሳይሆን ፕሮፊት ፖዚቲቭ። አልማዝ ደግሞ 15 ነበረች ከስራ አግኝታ ነበረ በመጀመሪያው 15 ብር፣ ሁለተኛው ላይ ደግሞ 15 ብር አጣለች። ስለዚህ 15 ፕሮፊቱ 15 ነው ፖዚቲቭ፣ ሎሱ ኔጌቲቭ 15። 15 ሲቀንስ 15 0። አልማዝ 0 ይሆናል ማለት ነው። ምንም አይነት ሎስን ፕሮፊትም የላትም። ኃይሉ ደግሞ መጀመሪያ 13 ብር ከስሯል በመጀመሪያው ቀን፣ በሁለተኛው ቀን ግን 20 ብር፣ በሁለተኛው ቀን ደግሞ 20 ብር ከስሯል። ሁለቱም ኪሳራ ማለት ነው። ስለዚህ ኔጌቲቭ 13 ኔጌቲቭ 20 ኔጌቲቭ 13 ኔጌቲቭ 23 ኔጌቲቭ 33 ኔጌቲቭ 33 ወይም 33 ብር ከስሯል ማለት ነው። ሎስ ብር ኢንት 33 ብሎ መጻፍ ይቻላል። ደራርቱ 10 ብር አግኝታለች በመጀመሪያው ቀን፣ ሁለተኛው ቀን ደግሞ 12 ብር። ሁለቱም ቀን ላይ እሷ አልከሰረችም ወይም ፕሮፊት ነው። ስለዚህ መደመር ነው ፖዚቲቭ ስለሆነ 10 ሲደመር 12 22 ብር 22 ፕሮፊት ማለት ነው። ሁለተኛ ደግሞ እንደሆነ find the sum of the following using number line በመጠቀም ድምሮቹን ደምሩ ነው።
ይህን ለመስራት እናደርጋለን። ነምበር ላይን ግድ ነው። ይህ ነምበር ላይን ነው ብለን ብናስብ ዜሮ አንድ ሁለት ሶስት አራት አምስት ስድስት እዚህ ጋር ኔጌቲቭ 1 ኔጌቲቭ 2 ኔጌቲቭ 3 ኔጌቲቭ 4 ኔጌቲቭ 5 ፎር ስታርቲንግ ፖይንቷ ናት። ፎር እዚህ ጋር ስታርቲንግ ፖይንት አለ። ፎር ሲደመር ኔጌቲቭ 8 ነው። ኔጌቲቭ 8 ዩኒት ወደ ግራ መሄድ ማለት ነው መደመር ማለት። ስለዚህ 1 2 3 4 5 6 7 8 ኢንድ ፖይንቱ 8 ደረስን ማለት ነው። ስለዚህ መልሱ ማን ማለት ነው? ኔጌቲቭ 4። ከስታርቲንግ ፖይንቱ 4 አለ። ከ4 ተነስተን ወደ ግራ 8 ያህል ዩኒት መሄድ እየቆጠርን ምንም መዝለል አይቻልም። ፎር ስታርቲንግ ፖይንት ነው። 1 2 3 4 5 6 7 8 መጨረሻ 8 ላይ ያቆምንበት ቦታ መልሱ ይሆናል ማለት ነው። መልሱ ኔጌቲቭ 4 ላይ ነው ያቆምነው። ስለዚህ 4 ሲደመር ኔጌቲቭ 8 ኔጌቲቭ 4 ነው በነምበር ላይ። ቢ ደግሞ ስናይ ስታርቲንግ ፖይንቱ ማን ነው? ኔጌቲቭ 2 ነው። 0 1 2 3 4 5 6 እያለ ይቀጥላል። ኔጌቲቭ 1 ኔጌቲቭ 2 ኔጌቲቭ 3 ኔጌቲቭ 4 ኔጌቲቭ 5 እያለ ቢቀጥል ኔጌቲቭ 2 ፕላስ 5 ነው። ኔጌቲቭ 2 ስታርቲንግ ፖይንታችን ይኸው ኔጌቲቭ 2 እዚህ ጋር አለ። ከሱ ወደ ቀኝ 5 ያህል ዩኒት መሄድ 1 2 3 4 5 የአምስተኛው ያቆምነው ኢንድ ፖይንቱ ማን ነው? 3። ስለዚህ ኔጌቲቭ 2 ፕላስ 5 እንደማለት ነው። በነምበር ላይ ስንሰራው 3 ኔጌቲቭ 2 ስታርቲንግ ፖይንት ይዘን ከዛ በኋላ 5 ዩኒት ወደ ቀኝ መሄድ። ፖዚቲቭ ከሆነ ወደ ቀኝ 5 ዩኒት፣ ኔጌቲቭ ከሆነ ወደ ግራ የተሰጠን ዩኒት ያህል ማለት ነው። ለምሳሌ ኔጌቲቭ 8 ስለነበረ ወደ ግራ ከያዝነው ከ4 ፖይንት ከስታርቲንግ ፖይንቷ ተነስተን ከ4 ተነስተን ወደ ግራ ኔጌቲቭ ስለሆነ 8 ዩኒት ይለን ነበር። አሁን ደግሞ ኔጌቲቭ 2 ስታርቲንግ ፖይንቱ ነው። ስታርቲንግ ፖይንቱ ኔጌቲቭ 2 ከያዝን በኋላ ወደ ቀኝ 5 ዩኒት፣ ወደ ቀኝ የሆነበት ምክንያት ፖዚቲቭ ስለሆነ የኔጌቲቭ 8 ስለነበር ወደ ግራ 8 ዩኒት ይለን ነበር ማለት ነው። ስታርቲንግ 4 ይዘን አሁን ግን ስታርቲንግ ኔጌቲቭ 2 ይዘን ወደ ቀኝ 5 ዩኒት እንሄዳለን ማለት ነው። ስለዚህ ስታርቲንግ ፖይንት ኔጌቲቭ 2 አለ እዚህ ጋር። ከዚች ከስታርቲንግ ፖይንቷ ተነስተን ፖዚቲቭ 5 ስለሆነ ወደ ቀኝ 5 ዩኒት 1 2 3 4 5 የምናርፍባት ቦታ ኤንድ ፖይንት ይባላል። 3 ማለት ያ አንሰሩ ይሆናል። ኤንድ ፖይንቱ የምንደርስበት ቦታ አንሰሩ ይሆናል። ስለዚህ ኔጌቲቭ 2 ፕላስ 5 ኢዝ 3 ኔጌቲቭ 3 ፕላስ ኔጌቲቭ 4 እዚህ ጋር 0 ቢሆን ኔጌቲቭ 1 ኔጌቲቭ 2 ኔጌቲቭ 3 ኔጌቲቭ 4 ኔጌቲቭ 5 ኔጌቲቭ 6 ኔጌቲቭ 7 ኔጌቲቭ 8 እዚህ ጋር እንደዚህ ቢሆን 1 2 3 4 ስለዚህ አሁን ሲ አይደለ ኔጌቲቭ 3 ስታርቲንግ ፖይንት እንይዛለን። ይኸው ኔጌቲቭ 3 ስታርቲንግ ፖይንት ነው። ከኔጌቲቭ 3 ፕላስ ኔጌቲቭ 4 ያህል ኔጌቲቭ 4 ወደ ግራ 4 ዩኒት 1 2 3 4 እዚህ ጋር አቆምን ማለት ነው። ስንት ይመጣል? ኔጌቲቭ 7። ስለዚህ ኔጌቲቭ 4
ኔጌቲቭ 3 ፕላስ ኔጌቲቭ 4 ስንት ይወጣል? ፖዘቲቭ ኔጌቲቭ 7። ኔጌቲቭ 3 ስታርቲንግ ፖይንት ነች። ከኔጌቲቭ 3 ወደ ግራ 4 ዩኒት ስንሄድ ምክንያቱም ወደ ግራ የሄደበት ምክንያት ኔጌቲቭ ስለሆነ 4 ዩኒት 1 2 3 4 ስንሄድ ኔጌቲቭ 7 እናገኛለን። ኢንድ ፖይንቱ አንሰር ይሆናል። ዲን ስናይ ደግሞ ዜሮ ማይነስ 1 ማይነስ 2 ማይነስ 3 ማይነስ 4 1 2 3 ኔጌቲቭ 4ን ይዘን ዜሮ ዲስታንስ ኔጌቲቭ 4 እዚህ ጋር አለ። ዜሮ ያክል ወደ ዜሮ ያክል መሄድ ማለት ኔጌቲቭ 4 ራሱ ኔጌቲቭ 4 ላይ ማለት ወደ ቀኝ ወደ ዜሮ ያክል ስለሆነ ኔጌቲቭ 4 ነው። ስለዚህ ኔጌቲቭ 4 ፕላስ 0 ምን ነው? ኔጌቲቭ 4 ራሱ 3 ፋይንድ ዘ ሰም ኦፍ ዘ ፎሎዊንግ ኢንቲጀርስ ሰማቸውን ፈልጉ ነው የሚል ኤ 3 ፕላስ 2 ኢዝ ኢኳል ቱ 5 ነው። ሁለቱም ፖዚቲቭ ኢንቲጀር ነው፣ መደመር ነው። ቢ ኔጌቲቭ 20 ፕላስ 0 ከማንኛውም ቁጥር 0 ስንጨምር ራሱ ቁጥሩ ነው የሚሆን። ስለዚህ ኔጌቲቭ 20 መልሱ ኔጌቲቭ 20 ፕላስ 0 ኢዝ ኢኳል ቱ ኔጌቲቭ 20 ማለት ነው። ማይነስ 3 ፕላስ 2 ማይነስ 3 ፕላስ 2 ምን እናደርጋለን? ከዚህ ጋር ኔጌቲቭ እናወጣለን። ማይነስ 3 ፕላስ 2 አይደለ? ማይነስ 3 2 ማይነስ 3 ከዛ ምን እናደርጋለን? ኔጌቲቭ ነው የሚመጣ። ኔጌቲቭ እናወጣና 3 ማይነስ 2 ስንት ነው? ኔጌቲቭ 1 ማይነስ 3 ፕላስ 2 ኢዝ ኔጌቲቭ 1 4 ፕላስ ማይነስ 3 ማለት 4 ማይነስ 3 ማለት ነው 1 ይህ ደግሞ ኔጌቲቭ 10 ፕላስ 10 10 ማይነስ 10 ማለት ነው 0። ሩሎች አሉ ፎር አዲሽን ኦፍ ኢንቲጀርስ ኦን ኤ ነምበር ላይን። ኢንቲጀሮችን በናምበር ላይ ለመደመር ህጎች አሉ። የመጀመሪያው ስታርት ዘ አሮ ፍሮም ዘ ፈርስት አደንድ አሮውን ወይም ስታርቲንግ ፖይንቷን ከመጀመሪያው ተደማሪ እንጀምራለን ወይም እንነሳለን። ሁለት ሙቭ ዘ አሮ ቱ ዘ ራይት ዊዝ ዘ ሴም ማግኒቱድ አስ ዘ ሰከንድ አደንድ ኢፍ ዘ ሳይን ኦፍ ዘ ሰከንድ አደንድ ኢዝ ፖዚቲቭ። የመጀመሪያው ስቴፕ ልክ የመጀመሪያውን አደንድ እንደ ስታርቲንግ ፖይንት ተጠቅመናል። ለምሳሌ ኔጌቲቭ 2 ፕላስ 3 ቢሆን የመጀመሪያው አደንድ ማለት ኔጌቲቭ 2 ነው። ኔጌቲቭ 2 እንደ ስታርቲንግ ፖይንት ተጠቅመናል። ከዛ ሁለተኛ ደግሞ ሙቭ ዘ አሮ ቱ ዘ ራይት ዊዝ ዘ ሴም ማግኒቱድ አስ ዘ ሰከንድ አደንድ። ወደ ራይት ምንሄድ ወደ ቀኝ ምንሄድ ሰከንድ አደንዱ ፖዚቲቭ ከሆነ ነው ሳይሆን ሰከንድ አደንዱ ለምሳሌ እዚህ ጋር ፖዚቲቭ 3 አይደለ? ፖዚቲቭ 3 ስለሆነ ኔጌቲቭ 2 ከያዝን በኋላ 0 1 2 3 ኔጌቲቭ 1 ኔጌቲቭ 2 ኔጌቲቭ 3 ኔጌቲቭ 2 የፈርስት አደንድ ስለሆነች እችንን ያዘን አሮ እዚህ ጋር ብንይዝ ከዚህ ወደ 3 ዩኒት ያህል ወደ ቀኝ ነው የምንሄድ። ለምሳሌ ምክንያቱም 3 ፖዚቲቭ ስለሆነ ወደ ቀኝ ነው የምንሄድ። ልክ ሙቭ ዘ አሮ ቱ ዘ ራይት ዊዝ ዘ ሴም ማግኒቱድ አስ ዘ ሰከንድ አደንድ በሰከንድ አደንዱ በተመሳሳይ ማግኒቱድ ወደ ቀኝ መሄድ ማለት ነው። ወደ 3 ዩኒት ያህል እንሄዳለን። 1 2 3 ሶስተኛ ላይ የሚቆመው ከዛ ፖዚቲቭ ከሆነ ወደ ቀኝ እንሄዳለን። ሶስተኛ አንሰሩ አገኘ ማለት ነው 1 ከዛ ምን ይላል? ሶስተኛ ምን ይላል? 3 ሙቭ ዘ አሮ ቱ ዘ ሌፍት ዊዝ ዘ ሴም ማግኒቱድ አስ ዘ ሰከንድ አደንድ ኢፍ ዘ ሳይን ኦፍ ዘ ሰከንድ አደንድ ኢዝ ኔጌቲቭ። ደግሞ የመጀመሪያውን አደንድ ይዘናል። ወደ ግራ ምንሄድ ደግሞ ሁለተኛው አደንድ ወይም ሁለተኛ ተደማሪ ቁጥር ኔጌቲቭ ከሆነ ለምሳሌ ኔጌቲቭ 2 ፕላስ ኔጌቲቭ 1 ቢሆን ኔጌቲቭ 1 ነው አይደለ? ኔጌቲቭ 1 ስለሆነ ግዴታ ኔጌቲቭ ከያዝን በኋላ ወደ ግራ ነው መሄድ። 0 ኔጌቲቭ 1 ኔጌቲቭ 2 ኔጌቲቭ 3 1 2 አሁን ኔጌቲቭ 2 ይዘናል። ኔጌቲቭ 2 ፈርስት አደንድ ነው።
ከዛ ከዚህ ተነስተን ወደ ግራ -1 ወደ ግራ 1 እንሄዳለን። ስለዚህ ስንት ይሆናል ማለት ነው? -1 -3 ይሆናል ማለት መልሱ። ሶስተኛ ላይ የሚለን እንደዛ ነው። አራተኛው የመጨረሻው the sum of the integers is at the point where the arrow ends። ስለዚህ ከዛ ሰማቸው ወይም ሪዛልቱ የሚሆነው ምንድነው? የፈርስት አደንድ ይዘን ከዛ በኋላ ወደ ፖዚቲቭ ከሆነ ሰከንድ አደንድ ወደ ቀኝ የሰከንድ አደንድ ያህል ማግኒቱድ እንላለን። ኔጌቲቭ ከሆነ ደግሞ ወደ ቀኝ ወደ ግራ የሰከንድ አደንድን ያክል ማግኒቱድ እንሂድና የምናቆምበት ቦታ ምንድን ነው ማለት ነው? ሪዛልቱ ይሆናል። the sum of the integers at the point where the arrow ends። እዚህ ጋር በኤግዛምፕል ማየት እንችላለን። 0 1 2 3 4 -1 -2 -3 -4 ለምሳሌ አሁን -3 +2 ብንባል የዚህን ሪዛልት ለማግኘት በናምበር ላይ ለመስራት ፈርስት አደንዷ -3 ናት። እሷን ስታርቲንግ ፖይንት እንይዛለን። -3 ከዛ ኦኬ -3 ይዘናል። ከዛ 2 ዩኒት ያህል ወደ ቀኝ ፖዚቲቭ ስለሆነ ወደ ቀኝ 2 ዩኒት ያህል 1 2 ከዛ የሚያቆሙበት ቫልዩ 2 ዩኒት እንደምንቆምበት ቫልዩ መልስ ይሆናል ማለት ነው። ስለዚህ -1 አንሰር ነው ማለት ነው። -3 + 2 -1 ትክክለኛ መልስ። ይሄ ሪዛልት ይሆናል። እንደዛ ነው የሚሆነው። አራተኛ ያለው ሩል ከዚህ ጋር ኢን a + b = c a and b are called addends። a + b ማለት a + b እንደ ሮ ማቴሪያል ወይም እንደ አደንድ እንላቸዋለን፣ ተደማሪዎች እንላቸዋለን። ሲ ደግሞ ምንድነው? ሰም ሪዛልት ወይም ድምሩ ይባላል ማለት ነው። a + b ሮ ማቴሪያል ወይም አደንድ ወይም ተደማሪ እንላቸዋለን። ሲ = ሲ ተብሎ የሚቀመጠው ሰሙ ውጤቱ ድምሩ ወይም ሪዛልቱ ነው ማለት ነው። ኤግዛምፕል 1 find the sum of the following integers using number line። አራት ሩሎች አሉ። በሚል አራት ሩሎች መሰረት ነምበር ላይን ተጠቅመን ነው ደምሩ የሚለን 3 + -6 3 እና -6 አሁን አደንድ ናቸው። 3 ፈርስት አደንድ ነው። -6 ደግሞ ሰከንድ አደንድ ነው። ስለዚህ ፈርስት አደንድ ሁሌም እንደ ስታርቲንግ ፖይንት እንወስዳለን። እዚህ ጋር ስለተሳለ በዚህ እንየው በስኬል በደንብ ስለተቀመጠ 3 ስታርቲንግ ፖይንት ነው። እዚህ ጋር እንደምናየው 3 ስታርቲንግ ፖይንት ነው። ፈርስት አደንዱ ስታርቲንግ ፖይንት ተብሎ ተቀምጧል። ከዛ ከ3 -6 ነው አይደል? -6 ከሆነ ወደ ግራ ነው የሚሄድ። ወደ ግራ የ6ን ያህል የሰከንድ አደንድ ያህል ዩኒት እንሄዳለን። ስለዚህ -3 ያዝነ ከ3 በኋላ ወደ ግራ 1 2 3 4 5 6 6 ያህል ሄደን የምንቆምበት ቦታ ወይም ኤንድ ፖይንቱ ሪዛልቱን ይሰጠናል ማለት ነው። ይሄ ሪዛልቱ ነው። 3 + -6 ሪዛልቱ ምን ሆነ? -3 የመጨረሻ የምንቆምበት ማለት ነው። እዚህ ጋር ቢ ማለት ለምሳሌ -3 + -6 አለ አይደለ? -3 እንደ ስታርቲንግ ፖይንት ብንወስደው -6 ወደ ግራ ነው አይደለ? ለዚህ ተሳልፈለ ነው -3 እንደ ስታርቲንግ ፖይንት እዚህ ጋር እንወስዳለን። ፈርስት አደንድ ስለሆነ -3 ከዛ -6 ደግሞ ኔጌቲቭ ስለሆነ ወደ ግራ 6 ያህል ዩኒት 1 2 3 4 5 6 ከተማ 6ኛ የምናቆምበት ኤንድ ፖይንት ነው። ኤንድ ፖይንቱ ደግሞ ሰሙ ነው። ስለዚህ -3 + -6 is -9 ትክክለኛ መልሱ። ሲ -3 + 6 -3 ስታርቲንግ ፖይንት ነው። ያው ስታርቲንግ ፖይንት -3 ከዛ +6 6 ዩኒት ያህል ወደ ቀኝ እንሄዳለን ፖዚቲቭ ስለሆነ 1 2 3 4 5 6 ኤንድ ፖይንቱ አንሰሩ ይሆናል ወይም ሪዛልቱ ይሆናል ወይም ሰሙ 3 -3 + 6 3። ኤግዛምፕል 2 add the following numbers a -4 + 4 በነምበር ላይን ሲሆን ስለሚቀል
-4 + 4 -4 ስታርቲንግ ፖይንት ነው ወይም ፈርስት አደን ስለሆነ -4 እንይዛለን። ይኸው እዚህ ጋር ከዛ +4 ስለሆነ 4 ዩኒት ያህል ወደ ቀኝ 1 2 3 4 ከዛ አራተኛ ላይ ኢንድ ፖይንቱ አንሰር ይሆናል 0 -4 + 4 = 0 ቢ ደግሞ -6 6 + -6 ስታርቲንግ ፖይንቱ -6 ኦኬ ስታርቲንግ ፖይንቱ -6 ከዛ ከ-6 በኋላ ወደ ፖዘቲቭ 6 ያህል ወደ ፖዘቲቭ ወይም ወደ ራይት እንሄዳለን። 6 ዩኒት ያህል 1 2 3 4 5 6 ሪዛልቱ 0። ሲ -1 + 1 -1 ስታርቲንግ ፖይንት ይዘናል። ከዛ በኋላ 1 ዩኒት ያህል ወደ ቀኝ 1 ምንደርስበት ባለው 0 -1 + 0 ዲ 2 + -2 2 ስታርቲንግ ፖይንት እዚህ ጋር ያዝና ወደ ግራ ኔጌቲቭ 2 ስለሆነ 2 ዩኒት ያህል ወደ ግራ 1 2 ሪዛልቱ 0 ስለዚህ 2 + -2 = 0 ኖት ይለናል። the sum of any two opposite integers is 0 የሁለት ኦፖዚት ኢንቲጀሮች ድምር ምንድነው? 0 ነው። ሁሌም የሁለት ፖዚቲቭ ለምሳሌ 2 ሲቀነስ 2 ማለት 2 ሲደመር -2 ማለት ነው። 1 ሲደመር -1 5 ሲደመር -5 -5 + 5 ማለት እንችላለን። -6 + 6 የተቃራኒ ቁጥሮች ድምር 0 ነው። ኦልዌይስ እንደዛ ነው የሚሆነው። አዲሽን ኦፍ ፖዚቲቭ ኤንድ ኔጌቲቭ ኢንቲጀርስ ዊዛውት ዩዚንግ ኤ ነምበር ላይን ፖዚቲቭ እና ኔጌቲቭ ኢንቲጀሮችን ነምበር ላይን ሳንጠቀም መደመር። አሁን ስንሰራ የነበረው በነምበር ላይን ነው። ሁለተኛው አደንድ ፖዚቲቭ ከሆነ ወደ ቀኝ የሁለተኛውን አደንድ ማግኒቱድ ያክል እንጓዛለን። ሁለተኛው አደንድ ኔጌቲቭ ከሆነ ደግሞ ወደ ግራ ወይም ወደ ሌፍት የሁለተኛውን አደንድ ያክል ማግኒቱድ ተጉዘን ከዛ ኢንድ ፖይንት የምናቆምበት ቦታ ሪዛልት ይሆን ነበር በነምበር ላይን። አሁን ግን የፖዚቲቭ እና የኔጌቲቭ ኢንቲጀሮችን ድምር በምን ነምበር ላይን ሳንጠቀም መደመር የሚለውን እናያለን። ሁሌ ነምበር ላይን መጠቀም አሰልቺ ሊሆን ይችላል፣ ቦታም ላይ በቂ ይችላል። እሱን ሳንጠቀም እንዴት አድ እናደርጋለን የሚለውን እናያለን። to find the sum of positive and negative integers follow the following steps ይላል። ስቴፕ 1 የመጀመሪያው ስቴፕ take the sign of a number with greater magnitude የሁለት ኢንቲጀሮች ተሰጠውን መጀመሪያ ትልቅ ኢንቲጀር የያዘውን ማግኒቱድ የያዘውን ሳይን እናወጣለን። ለምሳሌ -20 + 5 ቢባል ሳይኑ የምንሆን take the sign of a number with greater magnitude ያለው 20 እና ከ5 እና ከ20 ነው አይደል? የ20ን ሳይን እናወጣለን ማይነስ ከዛ 20 -5 አድርገን ኔጌቲቭን ነው የሚወስድ። ኔጌቲቭ ኢንቱ 20 ሲቀንስ 5 15 ስለዚህ ኔጌቲቭ 15 ነው ማለት ነው መልሱ። የመጀመሪያው ስቴፕ የሚለው ምንድነው? ስቴፕ 1 ቴክ ዘ ሳይን ኦፍ ኤ ናምበር ዊዝ ግሬተር ማግኒቱድ ትልቅ ማግኒቱድ የያዘውን ሳይን እናወጣለን። መጀመሪያ ስንደምር ሁለት ፖዚቲቭ እና ኔጌቲቭ ኢንቲጀሮችን ስንደምራቸው ሃየር ማግኒቱድ የያዘውን ሳይን እናወጣለን። ዘን ስቴፕ 2 ፋይንድ ዘ ዲፈረንስ ኦፍ ማግኒቱድ ኦፍ ዘ ናምበርስ ሳይኑን ካወጣን በኋላ የሁለቱን ኢንቲጀሮች ዲፈረንስ እንፈልጋለን፣ እንቀናንሳቸዋለን። ልክ አሁን -20 +5 ብለን ኔጌቲቭን የሃየር ማግኒቱድን ሳይን ኔጌቲቭ አወጣን። ኔጌቲቭ ካወጣን በኋላ ሁለቶችን መቀናነስ 20 ሲቀነስ 5 ስለዚህ ኔጌቲቭ አለ 20 ሲቀነስ 5 15 ትክክለኛ መልሱ ሲሆን ኔጌቲቭ 15። ልክ እንደዚህ ሁሉ ሃየር ማግኒቱድ የያዘውን ሳይን ካወጣን በኋላ ሁለቱን ኢንቲጀሮች መቀናነስ ዲፈረንስ እናደርጋለን።
ፋይንድ ዲፈረንስ እንፈልጋለን፣ ዲፈረንሳቸው ልዩነታቸው። ስቴፕ 3 ሶስተኛው ስቴፕ ፑት ዘ ሳይን ዩ ጎት ኢን ስቴፕ 1 ኢን ፍሮንት ኦፍ ዘ ዲፈረንስ። ከዛ መጀመሪያ ያወጣነው ሳይን የለም ሃየር ማግኒቱድ የያዘውን ሳይን አወጣን የለ ከዲፈረንሱ በኋላ ኢንፍሮንት ኦፍ እናስቀምጣለን ማለት ነው። ያን ሳይን ያወጣነውን ሳይን ኢንፍሮንት ኦፍ እናስቀምጣለን። እነዚህን ስቴፕ ተከትለን ሁለት ፖዚቲቭ እና ኔጌቲቭ ኢንቲጀሮችን በቀላሉ ዊዛውት ናምበር ላይ መደመር እንችላለን ማለት ነው። ኤግዛምፕል 3 ፋይንድ ዘ ሰም ኦፍ ዘ ፎሎዊንግ ኢንቲጀርስ። ሰማቸውን ፈልጎ ነው 22 ሲደመር ኔጌቲቭ 43። አሁን እዚህ ጋር በናምበር ላይ አንጠቀምም። እዚህ 22 ሲደመር ኔጌቲቭ 43። አሁን ከ22 እና ከ43 ትልቁ ማን ነው? ማግኒቱዱ 43 ነው አይደል? የ43ን ሳይን እናወጣለን ማይነስ ከዛ እንቀንሳቸዋለን። ትልቁን ከትንሹ እንቀንሳለን። 43 ሲቀነስ 22 ኔጌቲቭ አለ ኔጌቲቭ 43 ሲቀነስ 22 1 21። ስለዚህ ትክክለኛ መልስ ምን ነው? ኔጌቲቭ 21 ማለት ነው። 43 ከ22 ስለሚበልጥ ሶሉሽን ብሎ 43 ግሬተር ዛን 22 በት the tan of 43 is minus hence the sum is negative። ስለዚህ መጨረሻ የሚመጣው ባለ ሪዛልቱ ወይም ሰሙ ድምሩ ኔጌቲቭ ነው። 22 ሲደመር ኔጌቲቭ 43 አለና ከዛ ኔጌቲቭን አወጣን። ኔጌቲቭ ኢንቱ 43 ሲቀነስ 22 ከዛ ኔጌቲቭ 21 መጣ ማለት ነው። ቢ 625 ሲደመር ኔጌቲቭ 214 ከአሁን ከ625 እና ከኔጌቲቭ 625 ሲደመር ኔጌቲቭ 214 ከ625 እና ከ214 ትልቁ ማን ነው? 625 ፖዚቲቭ ነው። መልሱ ፖዚቲቭ ነው። ፖዚቲቭ ስለሆነ መቀነስ ብቻ 625 ሲቀነስ 214 1 1 4 411 ይሄ ፖዚቲቭ 411 ማለት ነው። ሲ ኔጌቲቭ 1300 ሲደመር 560 ከኔጌቲቭ 1300 እና ከ560 በማግኒቱድ ትልቁ ማን ነው? ኔጌቲቭ 1300። ስለዚህ ሳይኑን ስናወጣ ኔጌቲቭ ይሆናል ኢንቱ ከዛ መቀናነስ 1300 ሲቀነስ 560 ስለዚህ ኔጌቲቭ 740 ይመጣል ማለት ነው። አዲሽን ኦፍ ቱ ኔጌቲቭ ኢንቲጀርስ። አሁን ደግሞ ሁለት ኔጌቲቭ ኢንቲጀሮችን መደመር። ተመሳሳይ ሳይን ያላቸው ሁለቱም ኔጌቲቭ ናቸው። እነሱን እንዴት እንደምራለን? ቱ ፋይንድ ዘ ሰም ኦፍ ቱ ኔጌቲቭ ኢንቲጀርስ። እዚህ ጋር ስቴፕ አለው። የሁለት ኔጌቲቭ ኢንቲጀሮችን ሰም ለመፈለግ እነዚህን ስቴፖች እንከተላለን። ስቴፕ 1 ዲተርማይን ዘ ሳይን ኦፍ ዘ ሰም። የድምሩን ሳይን መለየት ነው። ዘ ሳይን ኦፍ ዘ ሰም ኢዝ ኦልዌይስ ኔጌቲቭ። ሁለቱም ኔጌቲቭ ስለሆኑ ሁሌም ኔጌቲቭ ነው። ሁለቱም ኔጌቲቭ ከሆነ ሰማቸው ኔጌቲቭ ነው ሁሌም ማለት ነው። የሰሙ ውጤት ሳይኑ ኔጌቲቭ ነው። ስቴፕ 2 ፋይንድ ዘ ሰም ኦፍ ማግኒቱድ ኦፍ ዘ ናምበርስ። ሁለቱን ኢንቲጀሮች ሰም ማግኒቱድ እንፈልጋለን። ስቴፕ 3 ፑት ዘ ኔጌቲቭ ሳይን ኢን ፍሮንት ኦፍ ዘ ሰም። ከዛ ኔጌቲቭ ሳይን ማስቀመጥ ማለት ነው። ኤግዛምፕል 4 ፋይንድ ዘ ሰም ኦፍ ዘ ፎሎዊንግ ኔጌቲቭ 15 ሲደመር ኔጌቲቭ 35 ስለዚህ ኔጌቲቭ ሁሉ ይወጣል። ከዛ ሁለቱም መደመር 15 ሲደመር 35 50 አይደለ? ኔጌቲቭ 50
ቢ ኔጌቲቭ 36 ኔጌቲቭ 40 ኔጌቲቭ ይወጣል። 36 እና 40 ስንደምር ኔጌቲቭ 76። ሲ ኔጌቲቭ 120 ሲደመር ኔጌቲቭ 76 ኔጌቲቭ ነው እንትን 120 ሲደመር 76 ኔጌቲቭ 196። ኤግዛምፕል 5 ኤ ፐርሰን ሴቭድ ብር 200 and then he spent ብር 150 how much money does he have now? የሆነ ሰው አንድ ሰውዬ 200 ብር ቆጥቧል እና 150 ብሩን አጠፋው ይላል። 200 ብር ቆጥቧል 150 ብሩን አጠፋ። how much money does he have? አሁን ስንት ብር አለው ሰውየው ነው። ስለዚህ መጀመሪያ ሴቭ ያደረገው 200 ነው። 200 ብር ነበረው። ከዛ ውስጥ 150 ብር አጠፋው። ሲቀነስ 150 ስንት ይቀራል? 50። ስለዚህ አሁን ሰውየው ስንት ብር ነው ያለው? 50 ብር። ሴቭድ 200 can be represented by 200 ፖዚቲቭ 200 spent 150 can be represented by ኔጌቲቭ 150 we get 200 plus ኔጌቲቭ 150 is equals to 200 ሲቀነስ 150. Example 6 a submarine at 21 meter below sea level suddenly moves up about 6 meter. At what depth is the submarine located ነው? ከሲ ሌቭል በታች 21 ሜትር ትገኝ ነበር። ከዛ እንዳጋጣሚ ወይም ሰደንሊ 6 ሜትር ወደ ላይ አባረገች። ስለዚህ ምን ይሆናል? ኔጌቲቭ 21 ሲደመር 6 ማለት ነው። ኔጌቲቭ እናወጣና ምን እናደርጋለን? 21 ሲቀነስ 6 ስለዚህ ኔጌቲቭ 21 ሲቀነስ 6 15 ስለዚህ አሁን 15 ቢሎ ነው ማለት ነው። ወይም ኔጌቲቭ 15 ወይም ኔጌቲቭ 15 ቢሎ 21 ሜትር ቢሎ ሲ ሌቭል can be represented by ኔጌቲቭ 21 ኦኬ moves up about 6 meter can be represented by plus 6 then we get minus 21 plus 6 minus 21 minus 6 is minus 15. The submarine is 15 meter below the sea level. The submarine is 15 meter below sea level. Properties of addition of integers. ፕሮፐርቲ ያለ ባህሪያቶች አሉ የኢንቲጀሮችን ስንደምር። አንደኛ the sum of two integers is an integer. የሁለት ኢንቲጀሮች ድምር ሁሌም ኢንቲጀር ነው። ኢንቲጀር ሁለት ኢንቲጀሮችን ብንደምር ሪዛልቱ ኢንቲጀር ነው የሚያመጣልን ወይም ውጤቱ ኢንቲጀር ነው። a 2 plus ኤግዛምፕል አለና a 2 plus 5 is 7 7 is ኢንቲጀር። 2 እና 5 ኢንቲጀር ናቸው ድምራቸው 7 ነው 7ም ኢንቲጀር ነው። b 4 ሲደመር -6 4ም ኢንቲጀር ነው -6 ኢንቲጀር ነው ኔጌቲቭ ኢንቲጀር ነው። ሁለት addition has commutative property for any two integers m and n ተቀያሪ ባህሪ ያለው። ለምሳሌ m plus n ማለት ከn plus m ጋር እኩል ነው። m plus n ቦታ ብናቀይራቸው ችግር የለውም። ስለዚህ addition commutative property ነው ማለት ነው። m plus n is equal to n plus m. Example 5 plus minus 3 minus 3 plus 5 5 plus minus 3 ብናደርገው ትልቁ ማን ነው? 5 ነው። 5 minus 3 2 minus 3 plus 5 ብናደርገው ፕላስ አድርገን 5 minus 3 እኩል ነው ማለት ነው። therefore 5 plus minus 3 is equal to minus 3 plus 5. ሶስተኛ ደግሞ associative property for any three integers x y and z. associative ማለት የስርጭት ባህሪ ምንለው ነው? ለምሳሌ x plus into አድርገን y plus z ቢሆንና is equal to x plus y x plus y እንደዛ ለብቻው አውጥተን z ብናደርገው ለውጥ የለውም። ለምሳሌ 3 plus into 4 plus minus 5 ቢሆን 3 እናደርጋለን 4 minus 1 ነው 2 እዚህ ጋር ደግሞ 3 plus 4 minus 5 ብናደርግ 7 plus minus 5 2 የሚመጣው መልስ ትክክል ነው መጨረሻ ላይ ማለት ነው። አራተኛ property of zero for any integer x x plus 0 is equal to x or 0 plus x is equal to x. ከማንኛውም ኢንቲጀር ላይ 0 ብንጨምርበት ራሱ ኢንቲጀር ነው የሚሆነው። ስለዚህ 0 አዲቲቭ አይዴንቲቲ የሚባለው ፕሮፐርቲ ያሟላ ወይ ፕሮፐርቲ ኦፍ 0 ይባላል። 5 ፕሮፐርቲ ኦፍ ኦፖዚት for any integer x x plus
ማይነስ ኤክስ ኢዝ ኢኳል ቱ 0። ለማንኛውም ኢንቲጀር የራሱን ኦፖዚት የምንደምርበት 0 ይሰጠናል። ፕሮፐርቲ ኦፍ ኦፖዚት ይባላል። ኤክሰርሳይዝ 2.41 ኤክሰርሳይዝ 2.41 ፋይንድ ዘ ሰም ኦፍ ዘ ፎሎዊንግ ኢንቲጀርስ 250 ሲደመር ሲቀነስ 250 አየው 250 ነው 250 ነው። የሁለት ኢንቲጀሮችን ኦፖዚት ነምበራቸው ምንድነው 0 ነው ሪዛልቱ ብለናል። የ250 ፖዚቲቭ ነው ደግሞ ኔጌቲቭ 250 ነው ሪዛልቱ ምንድነው 0። ቢ ማይነስ 170 ፕላስ 170 የሁለት ኢንቲጀሮች ኦፖዚት ነምበር ድምራቸው ወይም 0 ነው። ይሄ ኔጌቲቭ ነው የፖዚቲቭ ነው። ሲ 160 ሲደመር ኔጌቲቭ 160 ወይም 0 ነው። ዲ ኔጌቲቭ 15 ፕላስ 15 0 ነው። ኦፖዚት ነምበሮች ድምራቸው 0 እንደሆነ እናውቃለን። አንዱ ፖዚቲቭ አንዱ ኔጌቲቭ ከሆነ ድምራቸው 0 ነው የሚሆነው። ሁለተኛ ፋይንድ ዘ ሰም ኦፍ ዘ ፎሎዊንግ ዩዚንግ ነምበር ላይን ነምበር ላይ ተጠቅማችሁ ሰማቸውን ፈልጉ ነው የሚለን። ይሄን ስንሰራ መጀመሪያ ነምበር ላይን 0 1 2 3 4 5 6 እዚህ ጋር ማይነስ 1 minus 2 minus 3 minus 4 minus 5 minus 6 አሁን ስታርቲንግ ማይነስ 3 ናት። ማይነስ 3 ስታርቲንግ ፖይንቷ እዚህ ጋር አለች። ከሱ ወደ ቀኝ 7 ዩኒት ያህል እንሄዳለን። 1 2 3 4 5 6 7 ሰባተኛ ኢንድ ፖይንቱ ምን ይሆናል? አንሰር ይሆናል። ስለዚህ 4 the answer ለማለት minus 3 plus 7 is 4። B zero minus 1 minus 2 minus 3 minus 4 minus 5 minus 6 minus 7 minus 8 minus 9 minus 10 minus 4 ስታርቲንግ ፖይንት እዚህ ጋር ከዛ ወደ ግራ 5 ያክል 1 2 3 4 5 ስለዚህ ማይነስ 9 ትክክለኛ መልሱ ነው። ማይነስ 9 ሲ 6 ስታርቲንግ ፖይንት ነው 0 1 2 3 4 5 6 minus 1 minus 2 minus 3 minus 4 ከስድስት ወደ ግራ 6 ስታርቲንግ ፖይንት እዚህ ጋር ከስድስት ወደ ግራ 1 2 3 ያቀርት ነው እናገኛለን 3 ስለዚህ 6 ፕላስ ማይነስ 3 is equal to 3 ዲ ማይነስ 3 ፕላስ 3 0 ነው የሚሆነው። የኦፖዚት ኢንቲጀሮች ድምር 0 ስለሆነ ኢ ደግሞ 5 ፕላስ ማይነስ 2 3 ነው የሚሆነው። በናምበር ላይ መስራት ይቻላል። 7 minus 7 plus 4 AF minus 3 3 find the sum of the following integers a 23 plus minus 10 a ማለት ፖዚቲቭ 23 ነው። 23 ፖዚቲቭ እናወጣና 23 minus 10 13 ፖዚቲቭ ማለት b minus 3 plus 40 in 40 ትልቁ ማግኒቱድ ያዙ ፖዚቲቭ ሳይን ነው። ስለዚህ አንሰሩ ፖዚቲቭ ነው። 40 ሲቀነስ 30 10 ሲ ኔጌቲቭ 560 ሲደመር ኔጌቲቭ 50 የዚህ ኔጌቲቭ ሁለቱም ኔጌቲቭ ነው። ኔጌቲቭ እናወጣና
560 ሲደመር 50 610። ስለዚህ 610 ነው ማለት ነው። እንዲህ 230 ሲቀነስ 63 አሁን የፖዘቲቭ ነው የሚሆነው። 260 63 መቀነስ 230 ከ10 3 7 ከ12 6 6 167 ይህ 167 ማለት ነው። ይህ ደግሞ 230 ኔጌቲቭ ነው የሚመጣ የቫልዩ ኔጌቲቭ ኢንቱ 3 ሲቀነስ 234 3 3 አንድ 12 3 991 ይህ ኔጌቲቭ 191 ይመጣል። ኤፍ ኔጌቲቭ 50 ኔጌቲቭ 45 ሲደመር 62 ይህ ኔጌቲቭ 90 5 ሲደመር 62 ኔጌቲቭ እና 95 ሲቀነስ 62 3 33 ኔጌቲቭ 33 ኢኤፍ ኔጌቲቭ 33 ጂ 12 ሲቀነስ 23 ኔጌቲቭ 11 2250 ሲቀነስ 457 2250 457 ከ10 7 3 ከ14 5 9 ከ11 4 7 1793 አይ ኔጌቲቭ 20 ፕላስ ኔጌቲቭ 10 ሲደመር 210 ሲደመር 210 እዚህ ጋር አለ 210 210 420 420 ሲቀነስ 30 ኔጌቲቭ 20 ኔጌቲቭ 10 ስለሆነ 390 አራተኛ ጥያቄ you are ብር 5 in debt you borrow ብር 12 more what is the total amount of your debt ዴት ማለት ብድር ነው። እዚህ ጋር ዴት 5 ብር ብድር አለብህ እንበል። ከዛ 12 ብር ደግሞ ጨመረህ ተበደርክ። ይቦሮ ብር 12 ሞር መጀመሪያ 5 ብር ነበረብህ ብድር። ከዛ ደግሞ 12 ብር ጨመረህ ብትበደር what is the total amount of your debt ብድር ስንት ሆነ ማለት ነው። ጠቅላላ ብድር አሁን ስንት ነው? ኔጌቲቭ 5 ማለት በብድር ከሆነ ኔጌቲቭ 5 ነው። ደግሞ ድጋሚ ደግሞ 12 ስትበደር ኔጌቲቭ 12 ስለዚህ ኔጌቲቭ ኢንቱ 5 ሲደመር 12 ማለት ነው ስንት ይሆናል? ኔጌቲቭ 17። ስለዚህ አሁን ቶታል ብድሩ ስንት ነው? ኔጌቲቭ 17 የአራተኛ 5 an airplane takes off and then climbs 2500 ሜትር after 20 minutes the airplane descends 150 meters what is the airplane's current height መጀመሪያ 2500 ሜትር ወደ ላይ ከፍታ በረረ በ2500 ሜትር። ከዛ ከ20 ደቂቃ በኋላ ዲሴንድ እያደረገ እየቀነሰ ወደ 150 ሜትር ደረሰ ይላል። what is the airplane's current height ስለዚህ ምንድነው የምናደርገው? 2500 መጀመሪያ ነበረ ሲቀነስ 150 እየቀነሰ የመጣው ስንት ነው? 2500 ሲቀነስ 150 0 ከ10 5 5 እሺ ከ4 3 23 50 ስለዚህ 23 50
2350 ማለት ነው። ኢፍ ዩ አድ ስድስተኛ ኢፍ ዩ አድ ኤ ሰርቴን ነምበር ኦን ኤክስ ዘን ኢት ጊቭስ ኤክስ ኢትሰልፍ ዋት ኢዝ ዘ ነምበር። የሆነ ቁጥር ላይ ኤክስ ብንደምር ለምሳሌ ዋይ ፕላስ ኤክስ ኢዝ ኢኳልስ ኤክስ ከሆነ መልሱ ዋይ ማን ብትሆን ነው እያለ ነው አይደለ? ወይ ራሱ ቁጥሩን ለመስጠት ዜሮ መሆን አለበት። ስለዚህ ኢፍ ዩ አድ ኤ ሰርቴን ነምበር ኦን ኤክስ ዘን ኢት ጊቭስ ኤክስ ኢትሰልፍ ዋት ኢዝ ዘ ነምበር። ስለዚህ ቁጥሯ ማናት ማለት ነው? ዜሮ። ዜሮ ፕላስ ኤክስ ኢት ጊቭስ ምንድን ነው የሚሰጠን? ኤክስ ነው አይደለም የሚሰጠን? ይሄም ኤክስ ፕላስ ዜሮ ኢት ጊቭስ ኤክስ። ስለዚህ ቁጥሯ ማናት ማለት ነው? ዜሮ ላይ ማንኛውም ቁጥር ብትደምሩ ራሱ ቁጥሩ ነው የሚሆነው። ስለዚህ ቁጥሯ ዋት ኢዝ ዘ ነምበር የምትለው ዜሮ ነች ማለት ነው።